እዚ ትግራይ ስትሪም ሚድያ እዩ መሪጽኩም ምሳና ስለዘለኹም ኣዚናና መስገናም ናበ ሎሚ ዕለት ዘዳለናልኩም እዋናውን ኣገደስን ሓበሬታታት ክንሰግር በፈለማ ኣርእስተ ዜና ኣብ ጉዳይ ነፍሴር ዘውዱ ሃፍቱ ሓዱሽ ምዕባለ ወፂሎ ፈላማይ ዜናናዩ ወሃብ ቃል ሕወሓት ኣይተ ሚካኤል ኣስገዶም ሓዱሽ መተሓሳሰብ ሂቡ ክትሰምዕዎ ኢኹም አብይ አሕመድ ናብ ትግራይ ንኽኸዱ ትእዛዝ ሂቡ ዝርዝር ኣለና ጀነራል ባጫ ደበሌ ሓዱሽ ሹመት ክወሃቦዩ ተባሂሉ መከላከያ ሰራዊት ኢትዮጵያ ድሕሪ ሕዚ ኣብ ዝካየዱ ውግኣት ተዋጊኡ ናይ ምስዓር ዕድሉ እንኡስዩ ተባሂሉሎ መረዳእታ ኣለና ንሎሚ ናይ ዶምን ካልኦትን ዜናታት ሒዝና ኣለና ላይክ ሼር ሰብስክራይብ ብምግባር ጀምሩ ሰናይ መከታተል ሎሚ ዕለት ቅድሚ ቀትሪ ኣብ ትግራይ ደብዳበ ድሮን ኣጋጢሙ እዚ ደብዳበ ድሮን ኣብ ክልተ ዞባታት ማለት እውን ኣብ እንዳባጉናን ራያ ዓዘቦን ዘጋጠመ ኮይኑ ኣብ እንዳባጉና ፍሉይ ቦታ መውጽኢ ዓዲ ገብሩ ከባቢ ኣብራ ጎዳና እንትኾን በተመሳሳሊ ኣብ ዞባ ደቡብ ትግራይ ወረዳ ራያ ዓዘቦ ጣብያ ገነቴ እውን ደብዳብ ድሮን ተፈጺሙሎም በዚ ደብዳብ ኣብ ንብረትን ሰብን ዝመጽሐ ጉዳት ከሳብ ሕዚ ዝተፈለጠ ነገር የለን ስድራ ነፍሴር ዘውዱ ሃፍቱ ንኹሎም ኣብ ውሽጥን ደገድ ምዃን ፍትሕን ርትዕን ዝሓቱ ዘለዎ ወገናት መልእኽቲ ምስጋናን ቀጽሉሉን ኣሕሊፎም ስድራ ነፍሴር ዘውዱ ሃፍቱ ንኹሎም ኣብ ውሽጥን ደገን ብምዃን ፍትሕን ርትዕን ዝሓቱ ዘለዎ ወገናት መልእኽቲ ምስጋናን ቀጽሉሉን ኣሕሊፎም እቶም ስድራ በመልእኽቶም ይቕንልና ሕማቕ ይትርከቡ ኢሎም ኣለዉ እቶም ስድራ በማሕበራዊ ሚድያ ብዝሕለፍዎ መልእኽቲ ዘውዱ ኣሸንዳ ምስ ቤተሰባ ንዕርኽታን ብጽቡቕ ተውዕሎ ነይራ ሕዚ ግን ኣሸንዳን ዘውዱን ኣብ ካብ ዝፈላለያ 3 ዓመትን ገይረን ብምባል ኣዘኻኺሮም ከይሓሰበቶ ካብ ኣሸንዳን ቤተሰባን መሓዙታን ብጨካናት ብግፍዒ ኣብ መንገዲ ኣትሪፎምዋ ዝበሉ ስድራ ዘውዱ ዓሚ ቀተልታ ብዕድመ ልክዕ ጽኑዕ እስራት ተፈሪድዎም ቤተሰብ ቆርብ እፎይታ ረኺብና ነርና ሕዚ ድማ ኣብ ዓመታ ነፃ ተባሂሎም ተነቂቖም ኣለዉ ክብሉ ወሲኾም ፍትሒ ክርከብ ንዝጣወቕሎምን ብገንዘብ ዝሕግዝዎምን ዘለዉ ህዝቢ ዘመስገኖቶም ስድራ እቲ ሓገዝ ክሳብ ፍትሒ ዝረጋገጽ ክቕጽል ተላብዮም ጉዳይ ቀትለ ዘውዱ ሃፍቱ ምስ ኣብ በዓል ኣሸንዳ ሎም ዘበን ተኣሳሲሩ ኣብ ውሽጥን ኣብ መላእ ዓለምን ውዒ መዘራረቡ ኮይኑ ቀጺሉሎም ኣብ ጉዳይ ቀትለ ዘውዱ ሃፍቱ ዝተዋሃበ ብይን ዝተቃወመ ቤት ጽሕፈት ዓቃቢ ሕጊ መቐለ ይግባእ ንምሕታቱ ይዝከር እዩ ኣመንጎ ትግራይን ፌደራል መንግስትን ዝኾነ ዘተ የለን ተባሂሉ ኣመንጎ ሕወሓትን ፌደራል መንግስትን ኣብ አዲስ አበባ ዘተ ይካየደሉ ዝብል ሓበሬታ ሓሶት ፕሮፓጋንዳ ይክብል ወሃብ ቃል ሕወሓት ኣይተ ሚካኤል ኣስገዶም ገሊጹ እቲ ወሃብ ቃል ናይ ሕወሓት ኣመራርሓ ኣብ አዲስ አበባ ከም ዘይከደን ዝኾነ ዘተ ከም ዘይተኻየደን ብምግላጽ ህዝቢ በቲ ዝውረ ዘሎ ሓበሬታ ከይደናገረ ተሓሳሲቡ ብተወሳኺ እቲ ውድብ ጀሚርዎ ዘሎ ናይ መኸተ ስራሕ ክጠናኸር እውን ፀዊዕሎም በዓል ኣሸንዳ ብዝተፈላለዩ ከባብታት ትግራይ ተኸቢሩ እዩ ብሰንኪ ስጋኣት መጥቃዕቲ ድሮን ናብ መቐለ ክካየድ ዝነበረ ዋና በዓል ኣሸንዳ እኳ እንተተሰረዘ ኣብ ካልኦት ከባብታት ትግራይ ግን ኣከባብሩ ቀፂሉ እዩ ፍላይ ኣብ ዘላንበሳ ነበርቲ ጉሎ ምኽዳን ካብ ከባቢ ሰንዓፈ ዝመፁ ኤርትራውያንን ብሓባር ኣሸንዳ ኣኽቢሮም ተባሂሉሎም ኣብቲ በዓል ዝተረኸቡ ሓለፍቲ እቲ ምስ ክልቲኡ ወገን ደንበር ዘሎ ርክብ ንሰላምን ልምዓትን ድሕንነት ህዝብን ክውዕል ከም ዘለዎ እዮም ገሊፆም ተሳተፍቲ ብወገኖም ክልቲኦም ህዝብታት ብፖለቲካዊ ወጥርታት ከቢድ ዋጋ ከም ዝኸፈሉ ብምጥቃስ ሰላምን ምትሕባርን ከጠናኽሩ ፀዊዖም ናይጄሪያዊ ፕሬዝዳንት ነበር ኦባሳንጆ ናብ መቐለ ክገይሽ ብቅድማይ ሚኒስትር አብይ አሕመድ ተነጊርዎም
ኣብዚ ሓለፉ መዓልታት ፕሬዚደንት ነበር ኬንያ ኡሁሩ ኬንያታን ኦሉሴጉን ምስ ምኽንባት እቲ ንዳግመ ውደባን ምፍራስ ሕገ መንግስትን ተባሂሉ ኣብ ኣዲስ ኣበባ ክሰላሰል ዝጸንሐ ምክክር ኮሚሽን ተረኺቦም መደረ ክገብሩ ብዝብል ተዓዲሞም ኣብ ኣዲስ ኣበባ ምእታዎም ዝሕበር ዘለዎም ኣዲስ ኣበባ ምእታዎም ክሕበር ቀኒ እዩ እዚ መድረኽ ኣብ ዝሰላሰለሉ ዘሎ እዋን ድሕሪ ውዕሊ ፕሪቶርያ ኣብ ርእሰ ከተማ ትግራይ መቐለ ዝተፈጸመ መጥቃዕቲ ድሮን ነታ መንጎ መንግስትን ፌደራልን መሪሕነት ትግራይን ተቆጻጺሩ ዘሎ ህዝባዊ ወያነ ሓርነት ትግራይ ዘለዎ ወጥሪ ናብ ካሊእ ምዕራፍ ከይሰጋገር ስጋኣት ፈጢሩ ይርከብ ብተደጋገምቲ ዝበጽሕ ዘሎ ሓይልታት ትግራይ ናብ ዕላዊ መጥቃዕቲ ክሰጋገሩ ይኽእሉ እዮም ዝብል ስጋኣት ዘንቀሎ ድማ ኣብይ ኣሕመድ ንኣደራዳሪ ተወካሊ ሕብረት ኣፍሪካን ኦሉሴጉን ኦባሳንጆ ናብ መቐለ ንምልኣኽ ካብ ናይጀርያ ብህፁፅ ናብ ኣዲስ ኣበባ ከኣቱ ከም ዝገበረ ፍልፍላት ተረዲኦም በፍጥነት በአስቸኳይ አዲስ አበባ እንዲገባ የተደረገው ከትናንትና ነበር። ትናንትና ኦባሳንጆ በነገራችን ላይ ታሞ በአሜሪካ ሲታከም ነበር። ከዛ በኋላ ደግሞ ወደ ናይጄሪያ ተመልሶ እዛ ሕክምናውን እንዲከታተል ተደርጎ ነበር። አሁን በፍጥነት አዲስ አበባ ግባ ብሎ አብይ ደወለለት። ከናይጄሪያ ትናንትና ማታ ገባና ዛሬ የምክክሩ ላይ ተገኘ። ዋናው ዓላማ ምክክሩ መዝጊያ ላይ እንዲገኝ አይደለም፣ ወደ መቀሌ እንዲሄድለት ነው። ዋናው ይህ በጣም ከፍተኛ ምስጢር ነው። በነገራችን ላይ እኔ እነን የሚከታተሉ ሰዎች ናቸው የሚነግሩኝ። ይሄ የኦባሳንጆ የመቀሌ ጉዞ ለምንድን ነው በአስቸኳይ እንደሆነ የተደረገው? የጠየቅኩት ምንድን ነው የአብይ ጀነራሎች ትናንትና አሰስመንት አካሂዶ ለአብይ ከትናንት ወዲያ አሰስመንት አድርጎ የትግራይን ሁኔታ ዝግጅቱን አሰስ አድርጎ ለአብይ አስረክቧል። ምንድነው ያሳየው? ያ አሰስመንት ትግራይ ወደ ጦርነት ልትገባ ፖለቲከኛ ጀዋር መሐመድ ንጽምዶ ተቃዊሙ ጀዋር ኣብ ጉዳይ ጽምዶ ዘሎ ተቃውሞ ኣብ ማሕበራዊ ድሕረ ገጹ መጽሓፉ ስዒቡ ድማ ስታሊን ገብረስላሴ ጀዋር ቀደም እውን አንጻር ትግራይ ነይሩ ክብል ወቂስዎም። ጽምዶ የህዝብ ለህዝብ ግንኙነት ነው። እነማን ኦኤምኤን ያፈረሰው ኢሳት ያፈረሰው የኢትዮጵያውያን ህይወት ምስቅልቅል ያደረገው እሱ መጠገን ነው። ትብብር ተብየው እያለ ጀዋር መሐመድ የሚቀልድበት ትብብር ተብየው ትብብር የግድ ነው። እኛ ሌት ተቀን ምንለፋው ጀዋር የሚባል ስም እዚህ ሚዲያ ላይ ስሙን ሳንወቅሰው የትላንት ነገሩን ሳንወቅሰው ጥሩን ብቻ እያወራን ትግል ላይ ገባበት የትላንት ይቅርና ትግል ላይ ገብቶ የሚያበረክተው ብቻ ፎከስ እናድርግ ብለን እስከዛሬ እዚህ ጋር ስንለፋ የነበረው ጀዋር እንደዚህ ያለ ብለን ትግል ላይ ያለ ብለን ነው። ትግል ላይ እና ትብብር ተብየዋን ጋር ሳትንቀሳቀስ ጎማዋን እየተነፈሰች ነው ብሎ እንደ መጽሐፍ አይደለም። ፌስቡክ ላይ መጽሐፍ፣ ቲክቶክ ላይ አሁን ጀዋር መሐመድ እንደ ድሮ ያስብ ይሆናል። ድሮ መንገድ ዝጋ ሲባል በዚህ በኩል ምንድነው የሆነ ይሄ ማቃጠል ነዳጅ ቦቴ ምናምን ማቃጠል መንገድ መዝጋት ምናምን ነበር ድሮ አይደል? ሁሉም ቀይሮ ተነሳ ይሄን ተነሳ ሲባል አሁን ዝም ብዬ ሳስበው ጀዋር መሐመድ ዘኦንሊ መክፈትና መዝጋት የሚችለው ፌስቡክ ብቻ ነው። የአባቱ ቤት የእናቱ ቤት እንኳን መክፈት የሚችልበት እድል የለውም፣ አይገባማ። ስታሊን ወሲኹ ኣብይ ኣሕመድ ናብ ስልጣን ኣብ ዝመፀሉ እዋን ጀዋር ናይ ጽሌት ፕሮፓጋንዳ ይነዝሕ ዝነበረን ናይ ትግራይ ጀኖሳይድ ዘዋለደን ክብል ይገልጾም። የ2018 በፈረንጆች ለውጥ የነበረው የምታውቁት ነው። ድንጋይ ወርውረን አባይ ፀሐዬን ስኳርና ዘይት ስኳር ፕላስ ዘይት ስኳር አባይ ፀሐዬ ይሄ ጫላ ቡና ያመርታል፣ ሐወስ ቡና ኤክስፖርት ያደርጋል እየተባለ የሌለ ኢሜጅ ሲሰጥ የለውጥ አካል ነን ተብሎ ከሚኒሶታ በቀጥታ መጥቶ ጥላቻ ለመንዛት አብይ አህመድ ጀዋር ነው የነዛው አይነት ጀዋር ፕሮፓጋንዳ ያደረገው አይነት ጥላቻ ከጦርነት በፊት ከአብይ አንደበት አልወጣም። ጥቂት ነው የቀንጅብ ምናምን አለ የሰለንትን። ከዛ በፊት ግን የነበረው መጀመሪያ አብይ እንዲያው ወርቅ ናችሁ፣ ጀግኖች ናችሁ፣
አፋር እንደዚህ ናቸው የሰው ልጅ መገኛ ጎንደር እንደዚህ ናቸው ትግራይ ይሄደ እናንተ የ50 ዓመት ታጋይ መለስ ሙሴ አጋዚ ያለ ስንት የትግራይ ጀግኖችን በትግርኛ ጭምር ኢንተግሬት ለማድረግ ሲሞክር ነበር ጃዋር በዛን ሰዓት በየክልሉ ጸረ ትግራይ ነበር የሚነዛው ጸረ ትግራይ ነው ጸረ ህወሓት አይደለም ጸረ ትግራይ የነበረው ጥላቻ ይሄ በቃ ለውጥ መጥቷል እንካ ብሎ ስልጣን እንካ ብሎ 4 ኪሎ ተቀምጦ ሄደው በድንጋይ አባረ ከፍተኛ መስዋዕትነት ከፍለን ነው ስልጣን ላይ የመጣው ለውጥ የመጣው ይያለ ከሚኒሶታ ተነስቶ የት እንደገባ ታውቃላችሁ አፋር ጎንደር ሐዋሳ ባህር ዳር አምቦ በሄደበት የህወሓት አገዛዝ የበዘበዛችሁ 27 ዓመት የተበዘበዛችሁ የተበላችሁ ብሔር ብሔረሰብ ያጋጨ ስልጣን ላይ የነበረ መንግስት ድርጅት የሚባል እንዲህ ለውጥ መጥቷልና ዝም ብለን ምክንያት ሳንፈልግ ዝም ብለን ወደፊት መሄድ አለብን ድርጅቱ አሁን ስልጣን እጃችን ላይ ገብቷል መስራት አለብን ብሎ መስራት ሲገባው ቀጥታ የገባው ወደ ጥላቻ ነው ጀዋር ድሕሪ ህይወ ደግም ፍራሱ ካብ ዘስምዖ ዝነበረ መልእኽትታት ድማ ነዚ ስዕብዩ ዘራጊዎችና ገራጊዎች ወደ የቦታቸው ተመልሰዋል አይደለም በአዋሽ መንደላቀቅና የአፋርን ጨው ዝቆ እንደፈለገው መሸጥ ቆሟል አይደለም አፋር ሲራብ ግመሉ ሲጠማ እንወሊድ እናት ብትታጠብበት ስታጣ በአዋሽ ወንዝ የሚንደላቀቁ ዛሬ የሉም የአፋር ህዝብ ፈጣሪ በሰጠው ንብረቱ እንዳይጠቀም ፈጣሪ የሰጠውን ጨው እንዳይጠቀም እሱ ሲቸገር ጨውን ዝቆ በአገር ውስጥና በውጭ ሀገር የሚንደላቀቀው ዛሬ የለም አይደለም እንዴ ህዝብ ዓፋር ነቲ ገባር ጽቡቕ ህዝብ ትግራይ ክጸልእን ዘየድሊ ስጉምቲ ክወስድን ዝነዝሖ ጽልኢት እዩ ይብል ወሲኹም የመጀመሪያ ኢትዮጵያውያን በኢትዮጵያውያን ዘንድ ግን ጥላቻ መጀመሪያ ፕሮፓጋንዳ በማድረግ ሆ ብሎ እንዲነሳ የአፋር ህዝብ ከጀዋር በፊት የትግራይ ህዝብ ነው የሚያውቅ በሃይማኖት ሊገናኙ ይችላል ደብረጽዮን ነበር የሚያውቅ መለስን ነበር የሚያውቅ የአፋር ህዝብ አፋርን የፈጠረ የህወሓት መንግስት ነው አፋርን የፈጠረ ሁለት ዞን ከትግራይ ቀንሶ ሁለት ዞን 2 እና ዞን 4 ትግራይ ነበር በደርግ ጊዜ ሁለት ዞን ግማሽ ትግራይ በሉት እና ይሄን ፌደራል ስርዓት በዚህ ዘላን ምናምን ያለ ሲያንቋሸው የነበረ ህዝብ ትልቅ ህዝብ ክልል ይገባዋል ብሎ ክልል አፋር ክልል ነው የፈጠረ ህወሓት የነበረበት ትልቁ መስዋዕትነት ከፍሎ ፌደራል ስርዓት የፈጠረ የትግራይ ህዝብ ነው ህወሓት ነው የትግራይ ህዝብ ነው የሚያውቀው ነው ይሄ ማንንም ሰው የሚያውቀው ነው ጃዋር ይሄን ሁላ መስዋዕትነት አብሮ የከፈለ ህወሓት እና የአፋር ህዝብ አብሮ ስንት ወንድማማችነት እንትን ያደረገው አፋር ሄዶ ምንድን ያለው ጨው ሲዘርፋቸው ነበር አላቸው ላስታውሳችሁ ኣብ ስዑድ ዓረብ ኣብ ጸጋሚ ኩነታት ዝነበሩ 2494 ኢትዮጵያውያን ናብ ሃገሮም ክምለሱ ከም ዝተገበረ ሚኒስትሪ ማሕበራዊ ጉዳይን ደቂ ኣንስትዮን ኣፍሊጦም ኣብ ሰሙን ብዝተኻየደ 12 ዙር በረራታት ዝተመለሱ 2312 ደቂ ኣንስትዮ 132 ደቂ ተባዕትዮ 163 ደቂ ኣንስትዮ 19 ህፃናትን እንትኾኑ ካብ መንጎ ተመለሲቶም 189 ዕድሜኦም ትሕቲ 18 ዓመት ዝኾኑ እዮም ተባሂሎም 5 መስከረም 2018 ዓ.ም ዝጀመረ ዜጋታት ናብ ሃገሮም ናይ ምምላስ ስራሕ ክሳብ ሕዚ ልዕሊ 96500 ኢትዮጵያውያን ናብ ሃገር ክምለሱ ከም ዝተገበረ ተገሊጾም ዘይሕጋዊ ፍልሰት ምክልኻል ኣብ ዝግበር ዘሎ ጻዕሪ ብተወሳኺ ንተመለስቲ ዜጋታት ኣብ መዕርፎ ነፈርቲ መጽንሕን ማእኸላት ግቡእ ክትትልን ሓገዝን ናይ ምግባር ከምኡውን ምስ ስድሮኦም ንኽጽንበሩ ምግባር ብዝምልከቶም ተሳተፍትን መዳረግቲ ኣካላትን ብምትሕባር ተጠናኺሩ ከም ዝቕጽል እቲ ሚኒስተር ገሊጾም መከላከያ ሰራዊት ኢትዮጵያ ድሕሪ ሕዛብ ዝካየዱ ውግኣት ተዋጊኡ ናይ ምስዓር ዕድሉ ንኡስ እዩ ተባሂሉ ነዚ ዝበለ ልዕዶት ኣያሌው ከም መረዳእታ ገይሩ ዘቕረቦ ምስ ፋኖ ዝኹሉ ዓመት ተዋጊኡ ዘይምስዓሩ ዓብይ ምስክር ይብል ከዚህ በኋላ የኢትዮጵያ ሰራዊት ተዋግቶ የሚያሸንፈው ጦርነት በፍጹም የለም ግን አሁን የኢትዮጵያ መከላከያ ሰራዊት ጦርነትን ማሸነፍም ይችላል እንኳን አዲስ ጦርነትን ወደፊት ሊያሸንፍ እስካሁን የከፈታቸውን ጦርነቶች እንኳን አሸነፈ
ከህወሓት ጋር የተደረገውን ጦርነት በዘላቂነት ስላላሸነፈ ነው አሁን አዲስ ጦርነት ሊነሳ ዳርዳር እየተባለ ያለው። አሸንፎ ቢሆን ኖሮ በድል አጠናቆት ቢሆን ኖሮ ይሄ ችግር አይመጣም ነበር። አላሸነፈም። ከኦላ ጋር ላለፉት 7 ዓመታት ጦርነት አካሄደ፣ አላሸነፈም። ሁልጊዜ ጨርሻቸዋለሁ፣ አልቆላቸዋል፣ እየተሽለኮለኩ ነው ይላል። አሁንም ግን ኦላ በተጠናከረ ሁኔታ እየተዋጋ ማሸነፍ አልቻለም። ፋኖ ይሄ 2 ዓመት አለፈው አይደል እንዴ? ምንም ያልተደራጀ የህዝቡ ሰቆቃ መከራ ብቻ ብሶቱ አነሳስቶት ወደ ጦርነት የገባ ተገፍቶ የገባ ኃይል የተደራጀ ኃይል አይደለም። አመራር አልነበረው፣ መሳሪያ አልነበረው ነው። ግፉ ብቻ ነው ወደዛ ውስጥ ያስገባው። ያን ኃይል እንኳን ማሸነፍ አልቻለም። ይሄ ፋኖ አሁን እየተጠናከረ የበለጠ በመንግስት ላይ ጫና መፍጠር እየቻለ ነው ይመጣ። ይሄን አንድም የጀመረውን ጦርነት ያላሸነፈ መንግስት ሌላ ተጨማሪ ጦርነት ወደፊት ያሸንፋቸው ለማስጨረስ ነው እንጂ ህዝቡን የሀገሪቱን ኢኮኖሚ የበለጠ ማቆስቶ እንዲደቅ ለማድረግ ካልሆነ በስተቀር ከዚህ በኋላ የኢትዮጵያ ሰራዊት ወይም የኢትዮጵያ መንግስት ተዋግቶ የሚያሸንፈው ጦርነት በፍጹም የለም። እነዚኦም ዘይሰዓረ ኃይሊ መከላከያ ምስ ፋኖን ሰራዊት ትግራይን ገጢሙ ናይ ምስዓር ዕድሉ ግን ጸቢብ ይብሎም የለም። የኦላን ጦርነት ማሸነፍ ያልቻለ የፋኖን ጦርነት ማሸነፍ ያልቻለ ኃይል አሁን እየመጣ ባለው የኃይል አሰላለፍ ከኤርትራም ከትግራይ ኃይሎችም ከአማራ ኃይሎችም ከኦሮሞ ኃይሎችም ጋር ከነዚህ ሁሉ ጋር ተዋግቻ ያሸንፋለሁ ማለት ቅዠት ነው። ያው አገሪቱን ለማፍረስ ካልሆነ በስተቀር የተለየ ውጤት ሊመጣ እንደማይችል ግልጽ ነው ማለት ነው። የኢትዮጵያ መከላከያ ሰራዊት የሚያሳዝን ነገር እንግዲህ ባለፉት 7 ዓመታት በተከታታይ ያለቃል። የዛሬ 5 ዓመት 6 ዓመት 7 ዓመት ሰልጥነው እኮ ወደ ሰራዊቱ የተቀላቀሉ ሰዎች እኮ በህይወት እኮ ሰራዊቱ ውስጥ አታገኛቸው። ወይ ተበትነዋል፣ ወይ አካላቸው ጎሏል፣ ወይ አልቀዋል፣ ሞተዋል። አዛዦቹ ከኋላ ሆነው የደሃውን ልጅ የሚያዋጉት ናቸው እንጂ በህይወት ያሉት የበታች መኮንኖችና ተራ ወታደሮች እኮ ያለቁ እኮ ነው። በየአመቱ እንደማገዶ እንጨት አዳዲስ ወጣቶች እየተመለመሉ እየገቡ ነው እንዲያልቁ የሚደረግ እና አሁን ከፊታችን መንግስት ያሰበው ጦርነት ከፈነዳ ምንም ጥርጥር የለውም። ይሄ የደሃ ልጅ ወጣት ያልቃል፣ ማገዶ ነው የሚሆነው። ያው እኮ ኣብ ቀረባ ኣብይ ኣሕመድ ሕዚ ዘሎ መንእሰይ ንዒስራ ክዋገና ዝኽእል ዕቑር ሓይሊ እዩ ከም ዝበለ ብምዝኻር እዚ ድማ ኣብይ ኣሕመድ እቲ ህይወት ሰብ ንዕኡ ቁጥሩ ምዃኑ ዘርኢ እዩ። ሚኒስትሩ ተናግረዋል። በጣም በድፍረት በሚያሳዝን ሁኔታ አሁን ያለን ወጣት 20 ዓመት ለመዋጋት ያስችለናል ብለው ተናግረዋል። ለእሳቸው ህዝብ ቁጥር ነው፣ ህይወት አይደለም። ወጣቱን በቃ እንደ አንድ የጦርነት አሴት ነው የሚቆጥሩት። እሱን እየማገድኩ እሱን እያስጨረሱ የስልጣን እድሜን ማራዘም እችላለሁ ብለው የሚያምኑ ሰው ናቸው። ዩኒቨርሲቲ አልከፍትም ሲሉ ሌላ አይደለም የሥራ ዕድሉን ውትድርና አደርገዋለሁ ለኔ ስልጣን እየሞተ እኔ በስልጣን ላይ እቀጥላለሁ ብለው የሚያስቡ ሰው ናቸው እና ከፍተኛ የሆነ ልቂት ነው የሚመጣው። እንግዲህ ህብረተሰቡ ጨክኖ ልጆቻችንን ወደ ጦርነት አንልክም እስከሚል ድረስ ይሄ ጉዳይ የሚቀጥል ነው። አብዛኛዎቹ በስልጣን ላይ ያለውን አገዛዝ በሚመለከት መሰረታዊ የሐሳብ ልዩነት የላቸው። በስልጣን ላይ ያለው አገዛዝ አምባገነን አገዛዝ እንደሆነ አገሪቱን ተፈላጊ ያልሆነ ጦርነት ውስጥ እንዳስገባት ዴሞክራሲም እንደሌለ በዚህ መተማመን አለ። አሁን በስልጣን ላይ ያለው መንግስት ብቻው የዚችን ሀገር የወደፊት ችግር ሊፈታ እንደማይችል አሁንም መተማመን አለ፣ ስምምነት አለ። ይሄም ቀላል ነገር አይደለም። ይሄ መንግስት በምንም ተአምር በስልጣን ላይ ቀጥሎ አሁን ኢትዮጵያ የገባችበትን ችግር ሊፈታ አይችልም የሚል ያሳሰብ አንድነት እንዳለም ተረድተናል። በአንድ ጊዜ ወጥ የሆነ ማስተር ፕላን ጠፍቶበት ነው እንጂ ኢትዮጵያን የመሰለ ሀገር ማሳደግ እኮ ይቻል ነበር። ግን ጠፋብን ሁሉ። አንዱ ብሔር ይላል፣ አንዱ እምነት ይላል፣ አንዱ ኦሮሞ ይላል፣ አንዱ ምናምን ተምታታብን። ማስተር ፕላኑ ሃገራዊ ምክክር ኮሚሽን ኢትዮጵያ ንዝሓለፉ 38 መዓልታት ኣብ ኮንቬንሽን ማእኸል ተኻይዱ ዝተዛዘመ ጉባኤ ካብ ዝቐረቡ 400 ምክረ ሓሳባት መብዛሕትኦም ብስምምዕ ክዛዘሙ እንከለዉ 4 ጉዳያት ግን ብፍልልይ ተታሒዞም ብመሰረት እቲ ውፅኢት ዓመተ ምህረት ማለት እውን ዓም ዝብል ናይ ዘመነ ቆፃፅራ የኢትዮጵያ አቆጣጠር ወይ ድማ አቆፃፅራ ኢትዮጵያ ተባሂሉ ንኽልወጥ ሂጅራ ከም ካላንደር ንኽካተት እውን ስምምዕነት ተበፂሑ በዘይካዚ ካብ ክልተን ላዕሊ ብሄራት ዝተወለዱ ዜጋታት ብውሁድ ማንነት አፍልጦ ንኽረኽቡ ከምውን አንቀጽ 39 እስከ መገንጠል ዝብል ክስረዝ አዋቅራ መንግስቲ ፌደራላዊ ክኸውን ሃገራዊ ቋንቋ ከም ዘየድልን
ከም ቋንቋ ስራሕ ድማ አምሓርኛ አፋን ኦሮሞ ትግርኛ ሶማሊኛን ዓፋርኛን ብቀጥታ ክሰርሑ ንኻልኦት ቋንቋታት ድማ ብጽንዓት ተታሒዞም ንመጻኢ ዕድል ንኽረኽቡን ተስማዕሚዖም ይኹን እምበር ናይ መንግስቲ ቅርጺ ፓርላመንታዊ ዶ ፕሬዝዳንታዊ ጉዳይ ባንዴራም ማለት እውን ሕዚ ዘሎ ኣርማ ክቕጽል ወይ ድማ ብኣሳታፊ መልክዑ ክትካዕ አቀማምጣን አመራርፃን ቤት ምኽሪ ፌደሬሽን ከምኡውን ናይ አዲስ አበባ ጉዳይን ዝብሉ 4 ጉዳያት ብፍልልይ ተታሒዞም ነዞም ዝተስማዕምዑሉን ብፍልልይ ዝተሓዙን ምኽሪ ሓሳባት ሰነደ ተረኪቡ ብመሰረት አዋጅ ቁጽሪ 1265 እዝባር 2014 አንቀጽ 9 መሰረት በመውዳብ ንዝምልከቶም ወሰንተ አካላት ከም ዘመሓላልፍ ገሊጾም በተመሳሳሊ ኣብ ኢትዮጵያ ትግርኛና አምሓርኛ ቋንቋን ንምድኻም ይስራሓሎ ተባሂሉ ነዚ ዝበለ ሃፍታሙ አያሌው ነዚ ዘዕውት ሶማልኛን ዓፋርኛን ንቅድሚ ዝብል ፕሮጀክት ከም ዝጀመሩ ካብ አንደበት ሽመልስ አብዲሳ ዝወፀ ናይ ድምፂ መረዳእታ ኣለኒ ይብል ቋንቋዎች የስራ ቋንቋ እናደርጋቸዋለን ያሉበት ምክንያት ሶማልኛውን አፋርኛውን ኦሮምኛውን ከዛ ትግሬኛና አማርኛና ትግሬኛን ለመግደል አፋርና ሶማሌን እንደማባያ ለነሱ ያዘንን መስለን አመጣናቸው ዓላማው ግን ትግሬኛውንና አማርኛውን ከመዋቅሩ ማስወጣት ነው የሚለው የሽመልስ አብዲሳን አንደበት ቀጥታ እሱ የኦሮሞ ኤሊቶችን ሰብስቦ ይሄንን ኦሪንቴሽን ሲሰጥ ይሄንን ሴራ ሲያሴር የተቀረጸ የድምጽ ማስረጃ አምጥተን እኮ አሰምተናል ይሄንን የምክክር ኮሚሽን ብለው ይሄንን ይዘውት መጡ ካልኦት ኣብ ሃይማኖት ክርስትና ተሓለቕቲ ድማ ዓመተ ምህረት ዝብል ክቕየር ኣይግቦን ኣቆጻጽራ ኢትዮጵያ ክበሃለሉ ዝተገበረሉ ኸይዲ ስሕተት ይኽብሉ ተቃውሞም እናስምዑ ይርከብ ናይ ኮማንዶ ቀይሕ ቦኔት ዝገበሩ ኣባላት ኮማንዶ ነታርጌት ምቹዋት እዮም ተባሂሉ አማኻሪ ቀዳማይ ሚኒስትር አብይ አህመድ ናይ ቀደም ፕሬዝደንት ጊዜያዊ ምምሕዳር ትግራይ ዝነበረ ጌታቸው ረዳ እናተሰፈየ ዘሎ ቀይሕ ቦኔት ዝገበሩ ኣባላት መከላከያ ሰራዊት ተመልኪቱ ሓደ ርእይቱ ይብሎም እቶም ኣባላት ኮማንዶ ሪፐብሊካን ተባሂሎም እናተጸውዑ ከም ዘለውን ካብ 2 ክሳብ 3 ሰሙን ታዕሊም ወሲዶም ከም ዝወፁ ብምጥቃስ እዞም ሓይልታት ነታርጌት ምቹዋት እዮም ኢሉ እዚ ድማ አማኻሪ ቀዳማይ ሚኒስትር ነዚ ሚኒስትር መውፁ ንብዙሓት ገሪሙሎም ብፍላይ ድማ ሰራዊት ትግራይ ምስ መከላከያ ዝገብሮ ሙጋት ንኮማንዶ ብቀይሕ ቦኔቶም ኣብ ግንባሮም ይወቅዑ ምንባሩ ዝዝከር እዩ ጀነራል ባጫ ደበሌ ካብ አምባሳደር ኢትዮጵያ ኣብ ኬንያ ዝሰርሕሉ ዝነበረ ጊዜ ዛዚሙ ናብ ኢትዮጵያ መምላሱ ዝዝከር ኮይኑ ምስቲ ኣብ ሰራዊት ኢትዮጵያ ተፈጢሩ ዘሎ ዘይምትእማን ጀነራል ባጫ ደበሌ ምክትል ኢታ ማጆር ሹም ክኸውን ይስራሕ ከም ዘሎ ምንጭታትና ሓቢሮም ክፍሊ ኢሚግሬሽን ኖርዌይ ኣብታ ሃገር ምዕቆብ ረኺቦም ዝነበሩ 6 ኤርትራውያን ናይ ኖርዌይ ዜግነት ከም ዝሰረዘን ናብ ሃገሮም ክስጎጉ ከም ዝወሰነን ኣረጋጊጾም እዚ ሰጉምቲ ዝውሰድ ዘሎ እዞም ሰባት ናብ ኖርዌይ ኣብ ዝኣተውሉ እዋን ካብ መንግስቲ ኤርትራ ግፍዕን በደልን ከም ዝወፅሖም ብምግላጽ ዕቑባን ተረኸቡን ድሒሮም ነቲ መንግስቲ ድጋፍ ብምርኣዮም እቲ ዝሃብዎ ቃልን ተግባሮምን ተጋጭው ብምርካብ እዩ بمسارات وصانة بورد يقبع إميغريشن كابتم قدايا مزرعية تيعات سبات نا 6 سباتن ناي مسقوا قوصانة كتصنع عنكلهم ناي تم سلسة قنة وصانة دو تباهيلو لهم عبازمات اوان منقس نروي لازو قدايا مرمار حانتي حمشت أولا زلوا مرماري تقجل لا وغيرو نيريم إذا قجل الماء بمحبرة ومراخبتات زرقي ومقصقاس مسارات بمقبار نزح على فغلة عامتات قداي 230 حمشت الإيرتراوان كتمر مرصاني حيام إذا سفيح مرمرا كايل إذا تدرخ قند مغنيات كان مغلة عامتها بكتما برقن بسنك دقفت منقس إيرتران تقاوم تنسل على قوان سسعيويوم بمسارات حق نروي حادث عقبان مركاب زوهاو زهابو حبريتا جيجا ويحاسوس مخانو مسترقاقصة زتوهاو منبر فقال الزيقنتن كحدق حقي يفكر يوم አትሌቲያ ሚፍቅ ጀልቻ ኣብ አርጀንቲና ዝተኻየደ ውድድር ፍርቅ ማራቶን ቦነስ አይረስ ክብረ ወሰን ፍርቅ ማራቶን ዓለም ብምስባር ተዓዊቱ
ያሚፍ ነቲ 21.1 ኪሎ ሜትር ርሕቀት 56 ደቂቃን 51 ሰከንድን ብዝኾነ ሰዓት ብምዛምዩ ነቲ ክብረ ወሰን ኣመሓይሽዎም በዚ ድማ ብኡጋንዳዊ አትሌት ጃኮብ ካፕሊሞ ኣብዚ ዘመዝገቦ 57 ደቂቃን 20 ሰከንድን ዝኾነ ክብረ ወሰን ብ29 ሰከንድ ኣመሓይሽዎሎም كبرات تقاتلتنا نسعى زحزنا لكم زينات هذا نظام تقاتلكم أمي موصلون يرم نمكت لكم مسجنا بيتساب كتكونوا انتدى لهم سبسكرايب بمقبار حلفو سلام نهزب تقراي سلام نقول له